ሞት ሁለት ፊደል አይደል? ትርጉሙም ሁለት ነው። ማርያምን አይደል እንዴ? ዓለምን እንወዳታለን፣ እሷ ግን አትወደንም። ከብርሃን ጨለማን የመረጠ ከእግዚአብሔር ራሱን እግዚአብሔር አድርጎ ያዋረደ ሕፃኑ ቂርቆስ እኮ በ3 ዓመቱ ነው። ግን የ300 ዓመት ሥራን የሰራ አይደል እንዴ? እድር ገብታችኋል ሁላችሁም? እሺ ንስሐ ገብታችኋል? ከሰፈራችሁ ያለው ሰው ሞቶ የህይወት ታሪክ ሲነበብ የሱ ነው የሌላ ነው ትላላችሁ እኮ እናንተ። ሩጫዬን ጨረሽ። የትኛውን ሩጫ? ኳስ ለማየት የሮጥከው እዚህ ዓመት መቃብር ላይ ሪፈራል እንጽፋለን፣ ለኔ ቢጤ ሪፈራል እንጽፋለን። እኛ እኮ የምንሞትለት ሃይማኖት አለን አይደል? የምንገልበት ሃይማኖት የለንም። ቤተ ክርስቲያን እኮ የቅዱሳን ሞት ጌጧ ነው፣ የክርስቶስ ሞት ጌጧ ነው። አንድ ቀንም ማፍራት ታቀም እኮ ንዚህኑ ሞተ ከኮ ነው የምትለው። ሄላትዮ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። መዝሙረ ዳዊት መዝሙር 116 ቁጥር 15። ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት በዚህ ቅዱስ ስፍራ ቃለ እግዚአብሔር ለመስማት አባታችን እግዚአብሔርን ደጅ ለመጥናት ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከት ለማግኘት ከሩቅም ከቅርብም የመጣችው አረጋውያን አባቶችና አረጋውያት እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር በአምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? እስከዚህን ሰዓት በሰላምና በጤና የጠበቀን በሀብት የሳበን በረድኤት ያቀረበን በመግቦት ያልተለየን የቅዱሳን አምላክ የኛም አምላክ ቅዱስ እግዚአብሔር ክብርና ምስጋና ለገናናው ስሙ ይሁንልን። ስሟን ስንጠራት ፈጥና ደራሽ የጎደለውን ሁሉ በአማላጅነቷ የምትመላልን የአምላክ እናት ንጽሕት ቅድስት ድንግል መሰረተ ሕይወት መዝገበ በረከት አፍጣኒተ ረድኤት ሳሊተ ምሕረት እማምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። ስማቸውን የጠራናቸውና ያልጠራናቸው የቅዱሳን አባቶቻችንና የቅዱሳት እናቶቻችን ረድኤታቸውና በረከታቸው ምልጃቸውና ጸሎታቸው ጥርጥር የሌለባት ድል የማትነሳ የጸናች የቀናች ኦርቶዶክስ ተዋሕዶ ሃይማኖታቸው ከሁላችን ጋር ለዘላለሙ ጸንታ ትኑርልን። እግዚአብሔር እንደወደደና እንደፈቀደ መጠን የዕለቱን ትምህርት እንመማራለን። የሊቃውንት አምላክ የምስጢር ባለቤት መምህረ ቅዱሳን አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ የጠፋውን አስገኝቶ ከድካማችን አበርትቶ ይልቁንም ባለማዊ ጠባይና አስተሳሰብ የባዘነውን አእምሯችን አረጋግቶ የሚያረጋጋንን ቅዱስና ሕያው ቃሉን እንዲያስተምረን በድጋሜ ቅዱስና መልካም ፈቃድ ይሁንልን። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። የማን ሞት? የጻድቅ ሞት በሉ። በእግዚአብሔር ፊት የከበረ ነው። እግዚአብሔር ቢወድና ቢፈቅድ ረድኤተ እግዚአብሔርን አጋዥ በማድረግ በመንፈስ ቅዱስ ምስጢር ገላጭነት በዚህ ኃይለ ቃል እግዚአብሔር በፈቀደልን ጊዜ፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን አንደበት፣ እግዚአብሔር በሰጠን ቃል እንመማራለን። የሁላችን አባት እግዚአብሔር ይርዳን። በዓለም ላይ ዓለም ከሚፈራውና ከሚደነግጥበት 24 ሰዓት ዓለም አብዝቶ ከሚያወራላቸው ነገሮች አንዱ ሞት ነው። ማን ነው እሱ? ራስህ እኮ አስፈራራህ። እና በተለይኛ አፍሪካውያን ስለ መኖር እንጂ ስለ ሞት ብዙ ማውራት አንወድም። እውነት ነው ሐሰት ነው? ሞትን እንደብቀዋለን። በተለይ ቤተሰብ መካከል ጉንፋን ካለ ህመም ካለ ስለ ሞት ከተወራ ሟርተኛ ውጣ ይባላል። በነገራችን ላይ ሞት ስላወራን አይፈራንም። ይፈራናል እንዴ?
ይፈራናል ወይ? ስለጠራነው አይመጣም፣ ጊዜ አለው። ዝም ስላል ደግሞ ፈርቶ አይቀርም። እና በአፍሪካውያን ዘንድ ሞት ድብቅ ነው፣ ግን ይገለጣል። ስለ ሞት ብዙዎቻችን እናወራለን። ማንም ፍጡር የሆነ ሞትን የማይፈራ የለም። አለ እንዴ? አለ ወይ? ክብር ይግባውና አባታችን መድኃኔ ዓለም ክርስቶስ እንኳን ለአርያነት ለቤዛ ለካሳ ያደረገው ቢሆንም በሞቱ ጊዜ ፈራ ተብሎ ነው የተጻፈለት። በረከቱ ይድረሰንና ሊቁ ቅዱስ ዮሐንስ አፈወርቅ አምላካችን መድኃኒታችን ኢየሱስ ክርስቶስ በሚሞትበት ጊዜ እንደፈራ ከተናገረ በኋላ ሶበሰ ይፈራ እግዚእነ ሚተአተተ ሞት እምኔነ፣ ክርስቶስ በሚሞትበት ጊዜ ባይፈራ ኑሮ ሞት እኛ እየፈራ ነው፣ እሱ ሳይፈራን ይኖር ነበረ። ክርስቶስ ግን በሞት ፊት ቁሞ ሞትን የፈራው የሞትን አስፈሪነት ሽሮ ሞትን ፈሪ አድርጎ እኛን ደፋር ሊያረገን ነው ይላል። በመታሰሩ እስራታችን እንደፈታ፣ መራራ ሐሞት ጠጥቶ ጣፋጭ እንዳጠጣን፣ ታስሮ እንዳስፈታን፣ ተራቁቶ እንዳለበሰን በሞት ፊት ቁሞ ፈርቶ የሞትን ፍርሃት አስወግዶልናል። ስለዚህ ሁሉም ፍጡር ሞትን ይፈራዋል። ስለ ሞት ብዙ ጊዜ እናወራለን። ከሞት ስለራቅንና ስለተደበቅን የምንቀር ይመስለናል። ዋናው ሞትን መፍራት ሳይሆን ሞትን የከበረ ማድረግ ነው ትርጉሙ። እየሰማችሁኝ ነው? እየሰማችሁኝ ነው? የጻድቅ ሞት በእግዚአብሔር ፊት ምንድነው? የከበረ ነው። ሞት ፊደሉ ሁለት ነው፣ ትርጉሙም ሁለት ነው። ሞት ስንት ነው አልኳችሁ? ሞት ሁለት ፊደል አይደል? ትርጉሙም ሁለት ነው። የስጋና የነፍስ ሞት ይባላል። የምን አልኳችሁ? የስጋና የነፍስ ሞት። የስጋ ሞት የጻድቃን ነው፣ የነፍስ ሞት የኃጥአን ነው። ሞት ግብሩም ሁለት ነው። ሞት ማለት የስጋና የነፍስ ፍቺ መፈጸም ማለት ነው። ምን መፈጸም? በዚህ ዓለም ላይ ስጋና ነፍስ ተዋህደው ይኖራሉ። ስጋ ስሪቷ አካፈር ነው። አራት ጠባይ ያላት። ስንት ጠባይ ያላት? የስጋ ስንት ጠባይ ያለው? ምን ነው ጠባዩ? ቃለ ሕይወት ያሰማልን። እሳት ወሰናቸው። መሬት፣ ነፋስ፣ እሳት፣ ውሃ። እነዚህ ነገሮች የኛ በሌላ መንገድ በእኛ ውስጥ ያሉ ማለት ነው አይደል? የኛ ጠባይ ማለት ነው። መሬት አለ፣ እሳት አለ፣ ነፋስ አለ፣ ውሃ አለ። ውሃው ያነጻናል፣ ነፋሱ ያቀዘቅዘናል፣ መሬቱ ያሳርፈናል። እኒህ ጠባያት ተዋህደው ይኖራሉ። ስሪታቸው መሬት ነው፣ ግኝታቸው መሬት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር ወነፋ ላዕሌሁ መንፈሰ ሕይወት ወኮነ ሕያው። እግዚአብሔር የሰው ልጅ ከመሬት አፈር አበጀው። ከምን አበጀው? ከምን አበጀው? እንዲህ አምረን ተውበን ብንታይ ስሪታችን ከመሬት ነው። ግን እንዲህ አምረን ተውበን የታየነው ሰሪያችን ፈጣሪ ስለሆነ ነው። ማን ስለሰራን ነው? ማን ስለሰራን ነው? የተሰራነው ከመሬት ነው። ግን ሰሪያችን ማን ነው? አንዳንድ ስሪቶች አላያችሁም? የጃፓን ስሪት፣ የቻይና ስሪት፣ የአሜሪካን ስሪት፣ ጃኬቶች፣ ጫማዎች፣ መኪኖች አላቸው አይደል? ጥንካሬያቸው ከምን ነው የሚመጣው? አቤት ከሰሪያቸው አይደል? አንድ ነገር ብራንድ የሚባለውን ስናይ ከየት ነው የተሰራ ብለን መርካቶ አካባቢ ምንድነው የሚሰራው? ነፍስ ብቻ ነው የማይሰራው ነው የሚባለው። ይቅርታኔ አይደለውም። እና በንግድ ዓለም በንግድ ጠባይ ጠንካራና ጠንካራ ያልሆኑ ነገሮችን ከሰሪያቸውና ከስሪታቸው ለይተን ማወቅ እንችላለን። ከመሬት ተገኝተን ዓለምን እንድንገዛ፣ ከመሬት ተገኝተን
በዓለም ላይ የሰለጠን ስልጣንና ከሰማይ በታች ከምድር በላይ የእግዚአብሔርን መልክና ስልጣን ይዘን እንደራስ የሆነን ምድርን እንድንገዛ እንድናዝዝ እንድንጠብ እንድንሰፋ መሬትን አደራ የተቀበል እኛ ነን። እግዚአብሔር የሰው ልጅ ከመሬት አፈር ካበጀው ከፈጠረው በኋላ ሶስት ነገር ሰጥቶታል። የሕይወትን እስትንፋስ አለበት። አንደኛው ዕውቀት ነው፣ ሁለተኛው ልጅነት ነው፣ ሶስተኛው ስልጣን ነው። ስልጣን ነው። የክህነት ስልጣን፣ የነብይነት ስልጣን፣ የማሸነፍ ስልጣን ተሰጥቶታል። ሕያው ነው፣ ነፍሱ አትሞትም፣ ለዘላለም ይኖራል። አዋቂ ነው፣ ሳይማር ያውቃል። ምን ሳይል ሰው አዋቂ ነው፣ አዋቂ አይደለም። አሁን እኛ ዕውቀት ምንለው በሳይንስ ትምህርት ስለ አይጥ፣ ስለ ጉርጥ፣ ስለ እጽዋት፣ ስለ ከርሰ ምድር ምናጠናው ነው አይደል? ይሄ ልዩ መረጃ ነው የሚባለው። ምንድነው የሚባለው? ልዩ መረጃ ነው የሚባለው። ሰው በተፈጥሮ አዋቂ ነው። አውቆ ካላጠፋ፣ ዕውቀቱን በጥቅም ካልደበቀው፣ ዕውቀቱን በስልጣን በጊዜያዊ ፍላጎት ምኞት ካልሸጠውና ካልቀበረው በቀር የ3 ዓመት ህፃናት ከአንድ ቀበሌ ሊቀመንበር በላይ ያውቃሉ። ጥሩ ፍርድም ይሰጣሉ አይደል እንዴ? እማዬና አባዬ ሲጣሉ አይ አባዬ ትክክል አይደለም ይላሉ። እማዬ ረቡዕ ውሸት ኃጢአት ነው ብላ ካስተማረች በኋላ ዓርብ ቀን ስትዋሽ ኧረ እማዬ እንደ መቼ ነው ኃጢአት ደግሞ ውሸት ጽድቅ የሆነው ይላሉ ህፃናት። እነሱን ማያውቁ መስሎን አታድርጉ ኃጢአት ነው ነውር ነው ካልናቸው በኋላ እኛ ተደብቀን ስናረግ ሲያዩ ህግ ተቀየረ እንደ ይላሉ ህፃናት። ስለዚህ ሰው አዋቂ ነው በጠባዩ በባህሪው። አዋቂ የሆነው ለምንድን ነው? የእግዚአብሔር ስሪት ስለሆነ ነው። ስለዚህ የሰው ልጅ ከመሬት አበጀውና ሕያው አደረገው፣ አዋቂ አደረገው። ነፍስና የሚሞተውንና የማይሞተውን አካል በአንድ ላይ አዋሃደው። የሚሞተውና የማይሞተው አካል ሲለያይ ሞት ይባላል። ሞት ማለት የነፍስና ስጋ ፍቺ መለያየት ማድረግ፣ ስራ መከፋፈል ማለት ነው። አራቱ ጠባያት መሬት ወደ መሬትነቱ፣ እሳት ወደ እሳትነቱ፣ ነፋስ ወደ ነፋስነቱ፣ ውሃ ወደ ውሃነቱ ይመለሳል። ነፍስ ግን የማይሞት ግብር የማይሞት ባህሪ ስላላት አትሞትም። ይለያያሉ። ሞት ማለት እሱ ነው፣ መለያየት ማለት ነው። የነፍስና የሥጋ ስራ ማቆም ማለት አይደለም፣ መጨረስ ማለት አይደለም። ሞት ማለት ነፍስና ሥጋ ተለያይተው እስከ ዕለተ ምጽአት ድረስ ሥጋ በመቃብር ነፍስ ማደሪያዋ ገነት ከሆነ በገነት ሆና የክርስቶስን መምጣት መጠበቅ ማለት ነው። ሌላ ህይወት መናፈቅ ማለት ነው። ሌላ ህይወት መጀመር ማለት ነው። አንዱን ክፍል ህይወት ጨርሶ ወደ ሁለተኛው ክፍል መሸጋገር ማለት ነው ሞት ማለት። የሚታየውን የሚጨበጠውን ምድራዊውን የሚበላው የሚጠጣውን በስጋ መንቀሳቀስ ስናቆም በነፍስ መንቀሳቀስ እንጀምራለን። በረከታቸው ይድረሰንና ሊቀ ማእምራን መምህር ደጉ ዓለም ካሳ እንዲህ ይላሉ። ነፍስና ስጋ አብረው ሲኖሩ መጨረሻ ላይ ይለያያሉ ብለው ምሳሌ ሲመስሉ እንዲህ ይላሉ። ለምሳሌ አንድ ሰው ሱፍ ለብሶ መስሪያ ቤት ይውላል። ማታ ይመጣና የሌሊት ልብስ ቱታ ለብሶ ያድራል። ቱታውን አውልቆ እንደገና ሌላ ልብስ ቀይሮ ወደ መስሪያ ቤት ይሄዳል። ሞት ማለትም ነፍስ በስጋ ስራ የምትሰራበትን ስራ ሲሰራ የመስሪያ ቤት ልብሱን አውልቆ ቱታ ለብሶ እንደሚተኛ ነፍስም የስጋ ስራ የምትሰራበትን የምትሞትበትን የምትታመምበትን የምትጨነቅበትን መኪና የምትገዛበትን ቤት የምትሰራበትን ስጋ አውልቃትታ እንደገና አዲስ ህይወት ትጀምራለች። የማይፈርስ የማይበሰብስ አካል፣ የማይራብ የማይጠማ የማይቆስል አካል ለብሳ መላእክትን መስላ ከመላእክት ጋር ታመሰግናለች። የማቴዎስ ወንጌል ምዕራፍ 22 ቁጥር 30 ሰዎቹ ሙተው ከተነሱ በኋላ እንደ መላእክት ይሆናሉ። እንደማን ይሆናሉ? እንደማን ይሆናሉ? እንደ መላእክት ይሆናሉ። መላእክት አይራቡም፣ አይጠሙም፣ አይደክሙም፣ በምስጋና ብቻ ይኖራሉ። ስለዚህ ሞት ማለት የነፍስና የሥጋ
መለያየት ማለት ነው። የሥጋ ሞት ለሁሉም ሰው የተሰራ ነው። ለማን? ለሁላችንም የተሰራ ነው። የነፍስ ሞት ግን ኃጢአት ለሚሰሩ ላላመኑ ሰዎች የተሰራ ነው። በጎ ስራ ላልሰሩ ሰዎች የተሰራ ነው። በዚህ ምድር ላይ እድል ተሰጧቸው፣ የማመን እድል፣ የመማር እድል፣ የመቁረብ እድል ተሰጧቸው፣ እድላቸውን ያልተጠቀሙ፣ በሌላ አነጋገር የራሳቸውን እድል በራሳቸው ያበላሹ። የማንን እድል? የራሳቸውን እድል በራሳቸው ያበላሹ ማለት ነው። ስለዚህ የሥጋ ሞት ለኃጥአንም ለጻድቃንም ታዟል። የነፍስ ሞት ግን ለኃጥአን ብቻ ነው። እመኑ ተብለው አናምንም ላሉ፣ ተጠመቁ ተብለው አንጠመቅም ላሉ፣ ንስሐ ግቡ ተብለው ንስሐ አንገባም ላሉ፣ የዘላለም ሕይወት አለ ተብለው ምድራዊ ሕይወት ብቻ ይበቃናል፣ ንብላ ወንስተይ ሰመን መውት፣ ዛሬ እንብላ እንጠጣ ነገ እንሞታለን፣ ከሞት በኋላ ሕይወት የለም ብለው የሚያምኑ ኃጥአን ናቸው። የነፍስ ሞት ይባላል። ስለዚህ የሥጋና የነፍስ ሞት፣ የሥጋ ሞት በሁሉ የታዘዘ ነው። የነፍስ ሞት ደግሞ ኃጢአት የሚሰሩ ሰዎች የዘላለም ሞት የሚሞቱት ሞት ስለሆነ ሞት ፊደሉ 2 ነው፣ ትርጉሙ 2 ነው፣ ግብሩም 2 ነው። የነፍስና የሥጋ ሞት ይባላል። ሌላው ሞት አንደኛው መለየት ነው። ምን ማለት ነው ሞት? ከማን መለየት? ከዚህ ዓለም፣ ከልጅ፣ ከሚስት፣ አጠቃላይ ከምንወደው ዓለም። ምን ከምንለው ዓለም እንወደዋለን። ተወዱታላችሁ? በመድኃኔዓለም ንገሩኝ፣ ተወዱታላችሁ? ድብና አድርገን ነው የምንወደው፣ ግን እሱ አይወደንም። ማርያምን አይደል እንዴ? ዓለምን እንወዳታለን፣ እሷ ግን አትወደንም። ስንከተላት ዛሬ ሸማ ለብሰን ስንከተላት ነገ ሌላ ይዛ ትመጣለች። ያን ካለበስክ የለም ኋላ ቀርነት ፋሽን ተከታይ አይደለም ብላ ወደ ኋላ ቀር ታደርጋለች ራሷ። ዓለምን እንደ ዓለም አድርገን እንወደዋለን እንዴ? እናታችን አባታችን እግዚአብሔር ራሱ መች እንዲያርገን እንወደዋለን? ዓለምን አትውደዱ፣ ምኞቱን አትውደዱ። ዓለሙም ምኞቱም ምንድነውና ኃላፊ ነውና። ይገርማችኋል፣ ጠባያችን እንደው የሚያልፈውን ነገር ነው የሚያስወደን፣ ጥሩ ነገር አያስወድደንም። እንደ እብድ ነጭ ልብስ ብትሰጡት ወዲያውኑ አቧራ ላይ ይጥልና አቧራ አድርጎ ነው የሚለብሰው፣ ጥሩ ነገር አያስወድደውም። የዲያብሎስ ጠባይ ነው። ዲያብሎስ ጥሩ ነገር አያስወድደውም። ይኸው ከላይ ተቀመጥ ሲባል ታች ወርዶን ጦርጦስ ሲወረደ እሱ ወርዶ ቢቀጥሩ ነበር እኛንም ካልወረዳችሁ እያለ በየቀኑ የሚጎትተን እሱ አይደል? ከብርሃን ጨለማን የመረጠ ከእግዚአብሔር ራሱን እግዚአብሔር አድርጎ ያዋረደ እና እኛም አንዳንድ ጊዜ ከእውነት ይልቅ ውሸትን እንወዳለን። ውሸታም ሰው አድናቂ እንሆናለን። አቤት አሟጦ የሚሰራውን ሳይሆን አሟጦ ቢያወራን አይደለም እንወደው። ያደረገልንን ሳይሆን ካደረገብንን በኋላ እንዲህ ያደረኩልህ ብሎ የሚያወራልን እኮ ነው የምንወደው አይደል? ምርጫችን እንዲያ ነው። ስለዚህ ሞት ማለት አንዱ መለየት ከማን? ከቤተሰብ ከዚህ ዓለም መለየት፣ ከቤተሰብ ከዚህ ዓለም በስጋ ተለይቶ ከእግዚአብሔር ጋር ከቅዱሳን መላእክት ጋር እየዘመሩ መኖር ማለት ነው አንዱ። ሁለተኛው የሞት ትርጉም ደግሞ መለየት ማለት ነው። ሞት ማለት ምን ማለት ነው? መለየት፣ ኃጢአት ማለት ነው። ከእግዚአብሔር ይለየናል። ከዚህ ዓለምም ተለይተን ከእግዚአብሔርም ተለይተን መኖር ያለን የለየን ራሱ ሰይጣን ነው። የራሱ ማደሪያ ያደርገናል። ስለዚህ ሞት ከዚህ ምድር እንለያለን፣ ከእግዚአብሔር ጋር እንኖራለን። መለየት ግን ኃጢአት፣ በደል፣ አለማመን፣ በሚገባ ሃይማኖታችን ያዘዘንን ስርዓት ባለመስራት ሞት ከእግዚአብሔር ይለየናል፣ ከጽድቅ ይለየናል፣ ከቅዱሳን ህብረት ይለየናል። ስለዚህ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። እኛ የምንፈራው ዓለም የሚፈራው ሞት በቅዱሳን ዘንድ በእግዚአብሔር ፊት ክብር ነው። ሞት እኮ እኛ እንደ ሞት አድርገን ምንፈራው አለ እንዴ?
ሞት ሲመጣ ጥቁር ያስለብሰናል፣ ጸጉራችን ያስላጨናል፣ አቅል ያስተናል፣ በትክክል ማሰብ በትክክል መናገር እንዳንችል ያደርገናል። ለምንድን ነው እንደዚያም ያደርገን? ንገሩኝ እስቲ ለምንድን ነው? የመጀመሪያው እንዲህ ነው። አንደኛ ሞት አለ ብለን አናምንም፣ ሁለተኛ እንሞታለን ብለን አናምንም። ሞትን ለኔ ብለን ተርጉመነው አናውቅም። እናውቃለን እንዴ? እናውቃለን ወይ? ሌላ ነገር ልንገራችሁ። ሞት እውነት ነው ውሸት ነው? አቤት እውነት ነው። አለመሞትስ ውሸት ነው እውነት ነው? አለመሞት ውሸት ነው፣ ሁሉም ሰው ይሞታል። መሞት ግን እውነት ነው፣ ገልብጠነዋል። አለመሞትን እውነት አድርገን ይዘነዋል፣ መሞትን ውሸት አድርገነዋል፣ ቀይረነዋል፣ ትርጉሙን ለውጠነዋል። በዚህ ምክንያት ሞት የሚመጣበት መንገዱ ድንገት ቢሆንም እንኳን እንሸበራለን፣ እንጨነቃለን፣ ተስፋ እንቆርጣለን። የመጨረሻ እንዳበቃልን ምንም ነገር እንደሌለ አድርገን እናስበዋለን። በዚህ ምክንያት ሞት የሚከበርበት ሀገር የት ነው? ልቅሶ የሚከበርበት ሀገር የት ነው ከተባለ አፍሪካ ነው። እኛ አፍሪካውያን ከሰርጋችን ይልቅ ሞታችን ይደምቃል አይደል? አይደል? ለምንድን ነው? በሶስት ነገር ነው። አንደኛ ሳንኖር ስለምን ሞት ነው። እየሰማችሁ ነው? ለምንድን ነው ልቅሷችን የሚደምቀው? ሳንኖር እውነት ነው። ሳንኖር ስለምን ሞት ነው። ልቅሶ ላይ አይታችሁ ከሆነ ሰው ለሰው የሚያለቅስ እንዳይመስላችሁ እንዳትመኙ። አይታችኋል? ጠጋ ብላችሁ ልቅሶ አጥኑ። ጎረቤትም ቤተሰብም ሲያለቅስ ገና እኮ አዲስ ቤት ከሰራ እኮ ገና 3 ወሩ ነው ሳይኖርበት ሞተ። ለሰውየው ነው እየተለቀሰ ያለው፣ ለቁሱ ነው። ወደዚህ ዘወር ስትሉ ደግሞ ገና እኮ እንደው ልጅ ከዳሩ እኮ ገና መልስ አይጠሩ። አሁን ልቅሶው ስለሞተው ሰው ሳይሆን ስላሟሟቱ ነው ማለት ነው። እኛ አፍሪካውያን ስለሞታችን ሳይሆን ስላሟሟታችን ነው እያለቀስን ያለ ነው ማለት ነው። ሌላው ሁለተኛው የኖርንበት እድሜ ሳይሆን ወደፊት የቀረው እድሜ ስለሚቆጨን ነው አይደል? 40 ዓመት ተሰጥቶን በ40 ዓመቱ ሳንሰራ ከሞተ በኋላ ገና በ40 ዓመቱ ይባላል። የክርስቶስ እኮ በ33 ዓመቱ እኮ ነው የሞተው። ስንት ስራ ሰርቶ የዓለምን ታሪክ ለውጦ። ሕፃኑ ቂርቆስ እኮ በ3 ዓመቱ ነው፣ ግን የ300 ዓመት ስራ ነው የሰራ አይደል እንዴ? እና ያን እያሰብን ቢኖር ብሎ እንዲህ ያደርግ ነበረ። ኑሮ መች አደረገ? ሶስተኛው ባለን ነገር በአግባቡ ሳንጠቀምበት ድንገት እንጠራለን። ሀብት ያለው በሀብቱ፣ ስልጣን ያለው በስልጣኑ፣ ዕውቀት ያለው በዕውቀቱ በዚህ ሳይጠቀምበት ድንገት አንዱ ላይ አንድ ሲጨምር ድንገት ይመጣና መልአከ ሞት ላጥ ያደርገዋል። ሌላው በጣም እንደው ይሄ በአፍሪካውያን ዘንድ ልቅሶን ከሚያደምቀውና በተለይ ብዙ ከሚያረጋው አንዱ ምክንያት የተሰጠንን እድሜ፣ የተሰጠንን ስልጣን፣ የተሰጠንን ሀብት በፍቅር ሳንጨርሰው ስለምን ሞት ነው አይደል? አሁን እቺ አጭር እድሜ እንደው እንኳን ለጠብ ለፍቅር ትበቃለች እንዴ? ትበቃለች ወይ? ስለዚህ ሞት እንዳለ ማመን አለብን። ሞት እንዳለ ካመን ደግሞ በስራ ጊዜያችን በደንብ አድርገን መስራት አለብን። ከዚያ በኋላ አንጸጸትም። ስለዚህ ሞት በቅዱሳን ዘንድ የከበረ ነው፣ በእኛ ዘንድ ግን ፍርሃት፣ ጭንቀት፣ ሐዘን ነው። ስለዚህ ሞታችን የከበረ ለማድረግ እንደ ቅዱሳን አለመሞት መቼም አይቻልም። 100 ዘመን ሊሰጠን ይችላል፣ ከዚያም የረዘመ ሊሰጠን ይችላል። ያሊያ ግን አለመሞት አይቻልም። በተአምራት ያልሞቱ ሰዎች ቢኖር እንኳን እስከ ዕለተ ምጽአት ነው። ከዚያ ውጭ አለመሞት አይቻልም። መሞት ግድ ነው። ከመሬት የተገኘ ሰው ወደ መሬት ይመለሳል።
አምላካዊ ቃል ነው፣ እኛ ስላለ አይደለም። ሞትን የሻረ ፈላስፋ የለም። ከምድር ተነስተው ጨረቃ ላይ እግራቸውን ያሳረፉ ብዙ ጠቢባን አሉ። የዓለምን ታሪክ የለወጡ ጠቢባን አሉ። ዓለምን የሚያስደምም ብዙ ሥራ የሰሩ ሰዎች አሉ። ሞትን ያሸነፋለ? ከሞት ያመለጣለ? ሞትን ያሰራለ? የለም። ከሞት ማምለጥ አይቻልም። በሞት ግን ወደ ዘላለም ሕይወት መጓዝ ይቻላል፣ መሄድ ይቻላል። ሞት የመጨረሻ አይደለም፣ ወደ እግዚአብሔር መቅረቢያ መንገድ ነው። ስለዚህ በዚህ ምድር ላይ የሞታችን ቀን የሚፈጸመው ልቅሶና ጉዳይ ሳይሆን ከሞትን በኋላ ስላለው ሕይወት መስራት አለብን። አሁን አንድ ጥያቄ ብጠይቅ ብዙ ሰው እሺ ነው የሚለኝ። ሁላችሁም እድር አላችሁ? እድር አላችሁ? እድር ገብታችኋል ሁላችሁም? እሺ ንስሐ ገብታችኋል? መሞቱን አምኖ እድር የገባ ንስሐ ያልገባ? ኧረ ምን ንስሐ ለመግባት ብቻ የነፍስ አባት የሌለውም ይኖራል ቢጠየቅ። ሞትን በከፊል አምነነዋል። በከፊል ካመነው ደግሞ በደንብ አድርገን እንመነውና ከኛ ጋር ስለሚኖር የራቀ ይመስላል እንጂ አይርቅም። እንደ ጥላችን ነው። ጥላ አሁን አለ፣ በኋላ የለም። ሞትም እንደዚያው ነው። ከጎረቤታችን አንድ ቀን ይመጣል፣ አንድ ቀን ይሄዳል። ስለዚህ የኛ አሟሟት ፍርሃትና ድንጋጤ የሆነው ከስራችን የተነሳ ነው። በቅዱሳን ዘንድ ደግሞ ሞት ክብር የሆነው ከቅዱሳን ሕይወት የተነሳ ነው። ሞት በሶስት ነገር ይከብራል። እየሰማችሁ ነው? በስንት ነገር ይከብራል? አንደኛ ሞትን ሟቹ ያከብረዋል። እየሰማችሁ ነው? ሞትን ሟቹ ያከብረዋል። ሁለተኛ ሞት ክብር የሚሆነው ሟቹ የሚሞትለት ዓላማ። እየሰማችሁ ነው? ዓላማው ነው ሞትን የሚያከብረው። ሶስተኛው የሐዲስ ኪዳን ክርስቲያኖች ሞት የትንሣኤ ዋዜማ ነው። የሐዲስ ኪዳን ክርስቲያኖች ወይም በሐዲስ ኪዳን ያሉ ያመኑ ክርስቲያኖች ሞታቸው ሕይወታቸው ነው፣ ወይም ሞታቸው የትንሣኤ ዋዜማ ነው። ሞታቸው ናፍቆታቸው ነው። ሞታቸው እረፍታቸው ነው። በዚህ ምክንያት ሞት በቅዱሳን ዘንድ የከበረ ነው። ሞት በብሉይ ኪዳንና በሐዲስ ኪዳን ሁለት ትርጉም ነው ያለው። በብሉይ ኪዳን ሞት የተጀመረው በአዳም ነው። ከዚያ በፊት ሞት ማለት መለየት ነው። መጀመሪያ ከአምላኩ ከእግዚአብሔር ተለይቶ ከእግዚአብሔር ከአምላኩ ጋር የሚኖረውን አዳምን የለየ አዳምን ማን ነው? ዲያብሎስ ነው። ዲያብሎስ ከሞተ በኋላ አዳምን ይዞት ሞተ። ሙት ይዞ ይሞታ። ሙት ምን ይላል? ይዞ ይሞታል። የመጀመሪያው ሙት ዲያብሎስ ነው። ቀጥሎ አዳምን ይዞት ሞተ። አዳም ደግሞ 5500 ዘመን እመቤታችን ሳይጨምር ዓለምን ይዞት ሞተ። ማንን ይዞት ሞተ? በአዳም ኃጢአት ሁሉ እንደተጎዳ በክርስቶስ ጽድቅ ደግሞ ዓለም ዳነ ይላል ብርሃነ ዓለም ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ደግሞ ሞት በሰው በኩል እንደመጣ ሕይወትም በሰው በኩል መጥቷል። በአንድ በአዳም ሁሉ እንደሞቱ በአንድ በክርስቶስ ሁሉም ሕያዋን ይሆናሉ ይላል። ሞት በዲያብሎስ በኩል አድርጎ ወደ አዳም በአዳም በኩል ከገባ በኋላ 5500 ዘመን ሁላችን ሙታን ነበርን። ምን ነበር? ከእግዚአብሔር ከአምልኮቱ ተለይተን መኖሪያችን ምድረ ፋይድ፣ ሁሉም ካለበት ከገነት ወጠን በምድረ ፋይድ፣ ከምድረ ፋይድ ወደ መቃብር፣ ከመቃብር ወደ ሲኦል። በዚህ ጻይርና ጭንቅ ውስጥ ነበር የነበር ነው። አሟሟታችን በራሱ ጻይረ ሞት የሚባል መልአከ ሞት ጥርሱን አግጦ አይኑን አፍጦ የሚሞቱ ሰዎችን ሲያሳያቸው ይደነግጣሉ። ሲደነግጡ ነፍሳቸው ከስጋቸው ትለያለች። ነፍሳቸው ከስጋቸው ስትለይ ስመ ነፍስ ተሐድር በደም የበላን የጠጣነው ደም ይሆናል። ነፍስ ከስጋ ጋር ተዋህዳ የምትኖረው በደም ነው። የደም ዝውውር ሲቆም ነፍስ ከስጋ ትለያለች። ያን ጊዜ ሰው ይሞታል በድንጋጤ። ያ ጻይረ ሞት ይባላል።
ጻይረ ዘሞት ፈታ የሞትን ጻይረኝነት ቁራኝነት አስደንግጦ የሰውን ስጋ የሰውን ነፍስ ከስጋ መለየትን መድኃኔ ዓለም ክርስቶስ አጠፋ ይላል። ዲያብሎስን አራቀው። ስለዚህ ሞት በብሉይ ኪዳን ቁራኝነት ነበር፣ ባርነት ነበር፣ ማሰሪያ ነበር፣ ወደ ሲኦል መውረጃ ነበር፣ መርገም ነበር። ሞት በብሉይ ኪዳን ተረግመን ከገነት ወጣን፣ በምድረ ፋይድ ኖርን። መሬት ነህና ወደ መሬት ትመለሳለህ ተብለን በዚህ አግባብ ብሉይ ኪዳን ሞት በብሉይ ኪዳን ትርጉሙ ከገነት ወጥቶ ወደ ምድረ ፋይድ፣ ከምድረ ፋይድ ወደ መቃብር፣ ከመቃብር ወደ ሲኦል፣ በሲኦል መኖር ነበረ። ሞት በሐዲስ ኪዳን ተለውጧል። ሞት በሐዲስ ኪዳን ከብሯል። ሞትን የሚያከብረው ሟቹ ነው ብያቸዋለሁ። የሚያረክሰው ሟቹ ነው። አዳም የሞተው ቅጠል ሰርቆ ነው። እየሰማችሁኝ ነው? የጀግናና የሌባ ሞት እኩል ነው? እኩል አይደለም? ልቅሶ አቤት! እኩል ነው? እኩል አይደለም? ሲሰርቅ በዘነዘና ተመቶ የሞተና አገር ሲጠብቅ የሞተ ወታደር እኩል ነው? እኩል አይደለም? የልቅሶ እኮ ያሳፍራል። ራሱ ሚስቱ እኮ ራሱ ምን ሆኖ ሞተ ስትባል እኔ እንጃ እኮ ነው የምትለው። ጀግና ከሆነ ደግሞ አድዋ ላይ የሞተና መጠጥ ቤት እዚህ አድዋ ሆቴል የሞተና አድዋ አደባባይ የሞተ እኩል ነው እንዴ? አድዋ ሆቴል ሲጠጣ የሞተና አድዋ ሲዋጋ የሞተ እኩል ነው ወይ? አይደለም። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ነው። አንዳንድ የሚገርመኝ ጥቅስ ነው። ምእመናን የምታውቁት ጥቅስ ነው። ሲጠጣ ጉበቱ በመጠጥ ተነክቶ ለሞተው ሁሉ እዚህ ቤተክርስቲያን ሲመጣ ክቡር ሞቱ ለጻድቅ ብለን እንጠቅስለታለን። የሚገርማችሁ ነገር ይህ ነውር ነው። በብሉይ ኪዳን የነበረውን ሞት ያረከሰው የመርገም የመከራ ምንጭ ያደረገው ሟቹ አዳም ነው። ዕፀ በለስ ሰርቆ ሙቶ አትሙት ቢባል እምቢ ብሎ ሙቶ። አንዳንድ ሰው አለ አንዳንዴ ሞት ይገርማቸዋል። ሞት ራሱ አይመጣም። ሰውየው ራሱ ሞቱ ካለበት ቦታ ይሄዳል። አንዳንድ ጊዜ አይታችሁ ከሆነ ሰው ይወጣና በሞቴ አትውጣ አስትሩት እምቢ ብሎ ይወጣል። መልአከ ሞት እዚያ ሆኖ እየታየው ነው፣ ወዶ አይደለም። አሁን እኮ ቡና ጠጥተህ ቁርስ በልተህ ሄድ ብለው እምቢ ብሎ ሄዶ እኮ ነው ይባላል። መልአከ ሞት እዚያ ሆኖ እየጠራው ነው። እዚያ ሆኖ የሚጠራቸው አለ፣ መጥቶ ቤታቸው የሚጠራቸው አለ። እና ሞት በአዳም ምክንያት ባሪያ አድርጎን ከእግዚአብሔር ለይቶን የመርገም ምክንያት ሆኖ ራቁታችን አድርጎን ኖረ። በብሉይ ኪዳን ሞት ቁራኝነት ነው፣ ሐዘን ነው፣ ወደ ሲኦል መውረጃ ነው፣ የከበረ አይደለም። ሞቱ ለኃጥእ ጸዋግ፣ የኃጢአተኛ ያመፀኛ ሰው ሞቱ ክፉ ነው፣ የከፋ ነው። ክፉ ሞትም አለ። ለልቅሶ ማይመች ሞት አለ። ለሕይወት ታሪክ ማይመች ሞት አለ። አንዳንዴ አደነግጡም? ከሰፈራችሁ ያለው ሰው ሞቶ የሕይወት ታሪክ ሲነበብ የሱ ነው የሌላ ነው ትላላችሁ እኮ እናንተ አይደል እንዴ? ብንሞትም ለእግዚአብሔር ነን፣ ብንኖርም ለእግዚአብሔር ነን። ኑረህ የእግዚአብሔር ካልሆነ ሙተህ የእግዚአብሔር አይሆንም። ማርያምን እውነቱን ልንገርህ፣ ኑረህ የእግዚአብሔር ካልሆነ፣ ኑረህ ክርስቲያን ካልሆነ፣ ኑረህ መጧች ሳልሆን፣ በሕይወት መጧች ካልሆንክ፣ በሕይወት ዘማሪ ካልሆን፣ በሕይወት ባለህ ዘመን መልካም ሥራ ካልሰራ ከዚህ ከሞት ከዚያ ሙተሃል። ቀብር ላይ ስትሄዱ አቤት ያሉ ወርቃማ ጥቅሶች፣ አቤት ያሉ ወርቃማ ጥቅሶች። ሩጫዬን ጨረሽ። የትኛውን ሩጫ? ወዴት የሮጥከው? ወደ ቤተ ክርስቲያን ለሰዓታት የሮጥከውን ነው? ለቅዳሴ የሮጥከውን ነው? ለወንጌል የሮጥከውን ነው? ገድሉን ለመስማት የሮጥከውን ነው? ሃይማኖት ለማስከበር የሮጥከውን ነው? ኳስ ለማየት የሮጥከውን እዚህ አመጣህ መቃብር ላይ? ነውር እኮ ነው። መንፈሳዊ ሩጫ የተለየ ነው፣ ዓለማዊ ሩጫ የተለየ ነው። መንፈሳዊና ዓለማዊ ሩጫ ማመጣጠን ያስፈልጋል። ያሊያ ቀብር ላይ መቃብራችን ላይ የተጻፈው ጥቅስ አያድነንም። ሕይወታችን ላይ የተጻፈው ጥቅስ ያድነናል። ጥቅሱን ሰምተን በሕይወታችን ከተገበርነው መንግሥተ ሰማያት የሚያስገባን ያ ነው። ኑሯችን ሳናሳምር ሞታችን ብናሳምር እንዴት ይሆናል?
ስለዚህ በብሉይ ኪዳን ሞት ከእግዚአብሔር መለያ የሐዘን ምክንያት ነበረ። በአዲስ ኪዳን ሞት ተቀይሯል። ሟቹ ሞትን አክብሮታል። ምክንያቱም የሞተው የዓለም መድኃኒት ነው። የሞተው የማይሞተው ነው። የሞተው ሞትን ሊገድል ነው። ሞተ ከመይሰዓሮ ለሞት የዓለም መድኃኒት ክርስቶስ ከንጽሕት ድንግል ማርያም በለበሰው ሥጋ ሞተ። ለምን ሞተ? ሞትን ዲያብሎስን ይሽረው ዘንድ ሞተ። ሞተ ከመ ያሕዮሙ ለምውታን 5500 ዘመን በአዳም ምክንያት ቅጠል ሰርቀው ከገነት ወጥተው ራቁታቸውን ሆነው በዚህ ምድር ላይ በፍዳ ኑረው ሥጋቸው በመቃብር ነፍሳቸው በሲኦል ያሉ ነፍሳትን ሕያዋን ያደርጋቸው ዘንድ ሕያው እግዚአብሔር ሞተ። ይህን ጊዜ ሞት ከበረ። የሞትን ታሪክ መድኃኔ ዓለም ሙቶ ታሪኩን ቀየረው፣ አከበረው። የሞትን መንገድ መድኃኔ ዓለም ሙቶ ክብር አደረገው። የሞት መንገድ ወደ ታች ነበረ፣ አሁን ወደ ላይ ሆነ። የዓለም መድኃኒት ክርስቶስ ሞትን ድል አድርጎ በሶስተኛው ቀን ተነሳ። ከ36ቱ ቅዱሳት አንስት ከዋለበት የሚውሉ ካደረበት የሚያድሩ ከሐዋርያትም ተሰብስበው በሶስተኛው ቀን እነሳለሁ ብሎ ነግሯቸው ነበረ። ሐዘን ነገር ያስረሳልና ነገሩን ረስተው መከራውን ማስረስቷቸው ፈርተው ደንግጠው በሶስተኛው ቀን ወደ መቃብሩ ሄዱ። ቅዱሳን መላእክትን አገኟቸው። ቅዱስ ሚካኤል በራስጌ፣ ቅዱስ ገብርኤል በግርጌ ሆነው መቃብሩን ይጠብቃሉ። አሃዱ ተራሰ ወአሃዱ ትርጋጸ፣ ነጭ ለብሰው። እባካችሁ ክርስቲያኖች ጥቁር መልበስን ከሞተ ሰው የት እንዳመጣ ነው? ይቆላ ዓለም እኮ አሁን የብሉይ ኪዳንና የአዲስ ኪዳን ሞት ተቀይሯል። እኛ ነን ያልተቀየር ነው። በክርስቶስ መቃብር ላይ ይላል አንዱ በራስጌ አንዱ በግርጌ ሆነው ነጭ ለብሰው ሁለት ሰዎች ነበሩ። እኒያም መላእክት ናቸው። መላእክቱ ደግሞ ሚካኤልና ገብርኤል ናቸው። በልደቱ መላእክት ነበሩ፣ በስቅለቱ መላእክት ነበሩ፣ በስደቱ መላእክት ነበሩ፣ በክርስቶስ መቃብር ላይ መላእክት ነበሩ። እየዘመሩ እኮ ነው። ሲያርግም መላእክት ነበሩ። ትኩር ብለው የገሊላ ሰዎች ሲመለከቱ እናንተ የገሊላ ሰዎች ለምን ትኩር ብላችሁ ትመለከታላችሁ? ወደ ሰማይ ሲያርግ ያያችሁት ኢየሱስ ነው። ዳግመኛ ይመጣል ይወስዳችኋል አለው። ክብር ለአምላካችን ይሁን። ታውት ጭብጫቦ ይቅር፣ ጾም ነው። እጃችን እንኳን ይረፍ። አፋችንና እጃችን ቢያርፍ ጥሩ ነበረ። ሁለቱ ካረፉ እኮ ዓለም ጤናማ ይሆናል። አፍ ክፉ ካልተናገረ እጅ ክፉ ካልጣፈ ሁለቱ እኮ ናቸው የሚስማሙ። እና ሞት ተቀይሯል። ሴቶቹ ያለቀሱ ይሄዱ። ያውም አታልቅሱ ተብለው በዕለተ ስቅለት ተገኝተው ሲያለቅሱ ወዋለደ ኢየሩሳሌም ይጥብከያኒ ያላ በከያ ላይ ለርስከን፣ እናንተ የኢየሩሳሌም ሴቶች ለምንድን ነው የምታለቅሱ አሉ። ማልቀሳቸው አይደለም ክርስቶስን ያስገረመው፣ የሚያለቅሱበት ዓላማ ጥሩ ስላልሆነ ነው። ምክንያቱም ዓለምን ሊያድን ሞትን ሊገል የመጣ ክርስቶስን እንደ አዳም እንደ ሔዋን እንደ አቤል እንደ ቃየል ሙቶ ፈርሶ በስብሶ የሚቀር መስሏቸው ወየው እያሉ ያለቅሳሉ። ለኔ አታልቅሱ። አንደኛ ሞት በፈቃዴ ነው። ሞተ በፈቃዱ ወሐዮ በመለኮቱ፣ በፈቃዱ ሞቶ በሕያው ስልጣኑ ሊነሳ ነው። ሞትን ሊገድል የሞተው የክርስቶስ ሞት ዓላማ አለው። ዓለምን ለማዳን ነው የሞተው። የሞቱን ለማዳን ነው የሞተው። የተዘጋውን ለመክፈት ነው የሞተው። የታሰሩትን ለመፍታት ነው የሞተው። ይህን ሳያውቁ አለቀሱ። ለራሳቸው አልቅሱ፣ ለኔ አታልቅሱ አላቸው። እኔ በሶስተኛው ቀን ሞትን ድል አድርጌ እነሳለሁ። የሞቱት በፈቃዴ ነው። ስለዚህ ለኔ አታልቅሱ። ዓላማው ስላልገባቸው ነው። ዓላማው ገብቷቸው ላለቀሱም ዋጋ እኮ ሰጥቷቸዋል። ዮሐንስ በሞተ ወልደ እግዚአብሔር አለቀሰ። መከራውን አይቷል። እንደሱ መከራውን ያየ የለም። እንባ አለቀበት። እንባ ሲያልቅበት አይኑ ደረቀ። አይኑ ከደረቀ በኋላ ደግሞ እጅ እያፈሰሰ ይኖር ነበረ። መድኃኔ ዓለም ክርስቶስ ይህን ሁሉ ፍቅሩን አየና ከሞት ነጥቆ በብሔረ ሕያዋን አሳረፈው፣ አስቀመጠው። እስከመጣ ድረስ ቢቆይ ምን አገባ ምን ገደደ አለና ነጠቀው። የእመቤታችን ፍቅር የበዛለት የክርስቶስ ፍቅር የበዛለት የክርስቶስን ፍቅር ጽፏል እኮ ዮሐንስ። ራእይ አይቷል፣ ወንጌል ጽፏል፣ 3 መልእክት ጽፏል።
ግን የጻፈው ጽሑፍ ያየው ራእይ የተናገረው መልእክት የክርስቶስን ፍቅር በዕለተ ዓርብ መስቀሉ ስር ሆኖ ዓለም ሲሸሽ ብቻውን ሆኖ ያየው የክርስቶስ መከራ የክርስቶስ ፍቅር አላልቅለት አለ። ስለዚህ በእንባ አንዳ የደስታ እንባ ትዝ ይላችኋል ምእመናን፣ ትዝ ይላችኋል። ቃላት ሲያጥራችሁ ምንድነው የምታደርጉ? የደስታ ሴቃ እንባ ይዛችኋል። መከራችንን መናገር ሲያቅተን እናለቅሳለን። የቀጣፊን እንባ ሳይጨምር ማለት ነው። ደስታችንን መናገር ሲያቅተን እግዚአብሔር ያደረገልን መመስከር ሲያቅተን እናለቅሳለን። ዮሐንስ ያደረገው በፍቅር ገለጠው። ስለዚህ እግዚአብሔር ደግሞ ከሞት ነጠቀውና ከሕያዋን ጋር አኖረው። መጀመሪያም ከእግዚአብሔር ጋር ነው የኖረው፣ በኋላም ከእግዚአብሔር ጋር ነው የኖረው። ፍቅሩን ነው የገለጠው። ስለዚህ ዮሐንስ ገብቶ ስላለቀሰ ተጠቅሞበታል። ሳይገባቸው ያለቀሱት ተው ተብለዋል። በቅዳሴያችን እኮ እንዲህ ይላል፣ አማኑኤል አምላኬ ወዮ ለኔ ብለህ ሞት የማይገባህ ሞትክ እያልን እኮ አማኑኤል አምላክነ እያል ዮሴፍና ኒቆዲሞስ እንደገነዙት ብክይዎ ወልሐውዎ እለታፈቅርዎ 5 እንጀራ በርክቶ ሲያበላ ሙት ሲያስነሳ ለምጽ ሲያነጻ ድውይ ሲፈውስ የ38 ዓመቱን በመጽሐፍ ቅዱስ የመጨረሻ ታሪክ ያለውን በሽተኛ አልጋሃን ይዘህ ሂድ ተነስ ሲል ያያችሁ ወተባሃላ ዋልደ ሲያት ኑን ራእዩ ለወልደ መንከራት በግብጽ በረሃ ሲሰደድ መልኩን ያዩ የሲያት ቆነጃጅት ሴቶች መልኩ ምን ያምር ይሴኒ ላህ ሙሉ ደይጓ ለመያው ከእስራኤል ወገን ይመስላል። መልኩ እንዴት ያምራል! መልካ ትምርቱ የትምርቱ መልክ የታምራቱ መልክ ውበቱ ዓለምን እንዲህ አድርጎ ያሳመረ ጌታ እንዴት አይመር! ለኛ ውበት የሰጠ ለኛ አንደበት የሰጠ ለኛ ልሳን የሰጠ አይሁድም እኮ አንከሩ ምሮቶ ወሳይሳ አፉ ይላል። የአንደበቱን ቅልጥፍና የትምርቱን ጥራት አይተው አደነቁ። እንዴ የዓለምን አንደበት የፈጠረ አሁንስ እንደው መድኃኔ ዓለም ምን አለ ትንሽ እንደው ከምላሳሞች ትንሽ ቢቀንስልን። ምክንያቱም ምላሳቸው ዓለምን ሊያጠፋው ነው፣ ጦርነት እያወጀ ነው። እና የውበት ባለቤት ለዓለም ውበትን ያደለ ውበቱ ምን ያምር ብለው ያደነቁት እናንተ የምታደንቁት ብክይዎ ወልሐውዎ ለታፈቅርዎ ያ በግዝ ተሰብስባችሁ ታምራት ሲያደርግ ሲያስተምር ያያችሁት ክርስቶስ በመስቀል ተሰቅሎ ፊቱ ወጅቧል እና ያው ዘንድ ደም ግባት የለውም ተብሏል። ስለናንተ ቆስሏል፣ መራራ ሐሞት ጠጥቷል፣ ውሃ ለምኖ መራራ ሐሞት ሰጠውታል፣ ልብሱን ገፈውታል፣ እጅግሩን አስረውታል፣ በቀራንዮ በችንካር ላይ ሞሽረውታል። ጎኑን እየተወጋ እየተሞሸረ ነው። ዓለምን ሊያድን የመጣውን እንዲህ አርገውታልና መጣችሁ ታልቅሱለት ይላል። በሚገባ አምላክነቱን ለተረዱ ማዳኑን ለተረዱ በሱ ቁስል እኛን ለመፈወስ መምጣቱን ለተረዱ ልቅሷቸው ዋጋ አግኝቶላቸዋል። ሳያምኑ ያለቀሱትን ተው ብሏቸዋል። ስለዚህ ልቅሶ አግባብ አለው፣ ያለ አግባብ ማልቀስ ግን አይገባም። ስለዚህ በሐዲስ ኪዳን ሞት ታሪኩ ተለውጧል፣ መንገዱ ተለውጧል። የሞትን ታሪክ የለወጠው መድኃኔ ዓለም ክርስቶስ ነው። ሙቶ በሶስተኛው ቀን ሞትን ድል አድርጎ ተነሳ። ሴቶቹ መቃብሩ ጋር ሄዱ። መቃብሩ ጋር ሲሄዱ መላእክት አገኟቸውና ማንን ትፈልጋላችሁ አሏቸው። ማንን ትፈልጋላችሁ ምእመናን? ማንን ትፈልጋላችሁ? አረ በመድኃኔ ዓለም ማንን ትፈልጋላችሁ? ክርስቶስ ውሃ ጠምቶን የሚያጠጣንን እርቦን የሚያበላንን ደክሞን እናንተ ሸክማችሁ የከበደ ወደ ማን ነው ይላል? ወደ ማን ነው ይላል? ወደ ማን ነው ይላል? አሁን እናንተ ብትሆኑ አሁን አንድ የደከመው ሰው ቢመጣ የታመመ ሰው ቢመጣ ምንድነው የምትሉት? ወደ ተክለ ሃይማኖት ሆስፒታል ሄድ አይደል የምትሉት? የራበው ሰው ቢመጣ ደግሞ አንዳንዴ መሰስ ያቅተን ካለው ያረስህ ያለው ተፍቶት ነው እንጂ ካለው ቢደርስ ማኛ ጋር ሳይመጣ ነበር። ሪፈራል እንጽፋለን፣ ለኔ ቢጤ ሪፈራል እንጽፋለን። አይታችኋል? መድኃኔ ዓለም ግን ምንድነው ያለው? እናንተ ሸክማችሁ የከበደ ወደኔ ኑ
አሳርፋችኋለሁ። ማንን እንፈልጋለን? የሚያሳርፈንን፣ ሰብሮ የሚጠግነንን፣ ስንጮህ የሚሰማንን። ሰዎቹ አትጩሁ ሲሉን ተዋቸው ብሎ ጩኸታችን ሰምቶ ደግሞ ችግራችን የሚያስወግድልን መድኃኔዓለምን እንፈልጋለን። ማንን ትፈልጋላችሁ አላቸው። ሕያውን ክርስቶስን መፈለጋችሁ መልካም ነው፣ የምትፈልጉበት ቦታ ግን ትክክል አይደለም። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ሙቶ ሙታንን ሊያድን የመጣ ክርስቶስ ሙታንን ይዞ ተነስቷል። ተንሳ ዋንሳ ኩሎ ሙታነ፣ አስቀድሞ እሱ ተነሳ። ከሱ ቀድሞ የሞቱትን ከአዳም የነበሩትን ሙታንን ሁሉ አስነስቶ ተነስቷል። ሙታን የሞቱበት መቃብርም ባዶ ነው፣ እሱ የተቀበረበትም ባዶ ነው። ከዚህ ምን ታረጋላችሁ? ወደ ገሊላ ሂዱ አላቸው። የመጀመሪያው የሐዲስ ኪዳን መዝሙር የተዘመረው ከክርስቶስ መቃብር ላይ ነው። መቃብሩ ባዶ ነው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? በዚህ የለም ተነስቷል። የመጀመሪያው የሐዲስ ኪዳን ዝማሬ ሴቶችና መላእክት አብረው ሆነው የዘመሩት። መቃብር ላይ እንድናለቅስ አልተፈቀደም። በሐዲስ ኪዳን የሞት መንገድ ተለወጠ። ሞት ከገነት ወጥተን ወደ ሲኦል መግቢያ ነበር። አሁን ደግሞ ከመቃብር ወጥተን ከሲኦል ወጥተን በቀጥታ ወደ ገነት እንድንገባ መድኃኔዓለም ክርስቶስ የሞትን ታሪክ ቀየረውና አከበረው። ሞት የሚከብረው በሟቹ ነው። የማይሞተው መድኃኔዓለም ሙቶ ሞታችንን አከበረው፣ ሞታችንን በረከት አደረገው። የሞትን መንገድ ለወጠና ቀጥታ ስጋችን ወደ መቃብር ነፍሳችን ወደ ገነት እንድትሄድ አደረገ። ስለዚህ ሞት የሚከብረው በአንደኛው ሟቹ ነው የሚያከብረው። ስለዚህ በሐዲስ ኪዳን ሞት የከበረ ነው። በመድኃኔዓለም ክርስቶስ ቁራኝነቱ፣ በደሉ፣ ኃጢአቱ ተሽሮ ሞት የገነት የመንግስተ ሰማያት መግቢያ መሸጋገሪያ የትንሣኤ ዋዜማ ሆኗል። ስለዚህ ክርስቶስ የሞትን መንገድ ቀይሮ በቀጥታ ከመቃብር ተነስቶ 40 ቀን ካስተማረ በኋላ ወደ ሰማይ አረገ። በአዳም መርገም የነበረው ሞት በክርስቶስ ሕይወት ሆኗል። ሁለተኛው ሞት የሚከብረው በሚሞትለት ዓላማ ነው። አንድ የሀገራችን ደራሲ እንዲህ አሉ፣ ቁም ነገሩ መሞት አይደለም። ለሀገር መሞት ቁም ነገር የለውም፣ ግን ሚሞቱለት ሀገር ማግኘት ነው አሉ። ምን ነው? ለሀገር መሞት ሳይሆን አሉ የሚሞቱለት ሀገር። ዓላማ ያለው ሞት እኮ ትርጉም አለው። እኛ እኮ የምንሞትለት ሃይማኖት አለን አይደል? የምንገልበት ሃይማኖት የለንም። እንደነስም አይጠሩ የምንሞትለት ሃይማኖት አለን። ሙተን ሕያው የምንሆንበት፣ ሙተን የምንጀግንበት፣ ሙተን የምናፈራበት፣ ሙተን የምንከብርበት ዓላማ ያለው ሞት አለን። ግሮሰሪ መሞትና ለዓላማ መሞት እኮ የተለያየ ነው አይደል እንዴ? በረከታቸው ይድረሰንና ብፁዕ አቡነ ጎርጎርዮስ ካል የሸዋ ሊቀ ጳጳስ የነበሩት ታላቁ አባት ሰው ይላሉ በጊዜው ዓላማውን ሰርቶ ከጨረሰ የሚጠብቀው ሞቱ ነው ይላሉ። ምኑን ሰርቶ ከጨረሰ? ምኑን ሰርቶ ከጨረሰ? ዓላማውን ሰርቶ ከጨረሰ የሚጠብቀው ምንድነው? ሞቱ ነው። ዋጋው ነው የሚጠብቀው። ስለዚህ ሞትን የሚያከብረው የምንሞትለት ዓላማ ነው። ሰማዕታት፣ ነቢያት፣ ካህናት፣ ሐዋርያት ሙተዋል እኮ። ለምንድን ነው ግን የሞቱ? ለክርስቶስ አይደል የሞቱ? ለክርስቶስ ነው የሞቱ እኮ። ወንጌል ሲሰብኩ እኮ ነው የሞቱ። ሲያስተምሩ እኮ ነው የሞቱ። አሟሟታቸው እኮ በጣም ክፉ እኮ ነው አይደል? ግማሾቹ ተሰቅለው፣ ግማሾቹ እሳት ውስጥ ገብተው፣ ግማሾቹ አንገታቸው በሰይፍ ተቀልቶ በክፉ አሟሟት ነው የሞቱ። ሞታቸው ግን የከበረ ነው። ዓላማ ያለው ነው። ትውልድ ያጸና ነው። ስለዚህ የቅዱሳን ሞት የከበረው በቅዱሳን ዓላማ፣ በቅዱሳን ሕይወት፣
ቅዱሳን ለዓላማቸው የከፈሉት ዋጋ ስለሆነ የጻድቅ ሞት በእግዚአብሔር ዘንድ በእግዚአብሔር ፊት የከበረ ነው። ዋጋ አለው፣ ቃል ኪዳን አለው፣ ገድል አለው። ለምእመናን ሕይወት ይሰጣል። ስለዚህ የቅዱሳን ሞት በዓላማቸው የከበረ ነው። ዓላማቸው የከበረ ነው። ሰማዕታት ከአው ደሞሙ በእንቲያሁ ሰማዕታት ስለ ክርስቶስ ፍቅር ብለው ሃይማኖታቸውን ጠብቀው ደማቸውን አፈሰሱ። ምናቸውን አፈሰሱ? ምናቸውን አፈሰሱ? ምናቸውን? እኛ ስናስቀድስ 40 ስንሰግድ ላባችን ሲፈስ እንደ ተክልየ ክንፍ አበቀልን አላበቀልንም እያል ጎናችን እንዳስሳለን። ላብ እኮ ዳገት ላይ ይፈሳል አይደል? እንኳን እየሰገድን። ሰማዕታት ግን ውድ የሆነ ደማቸውን ያውም እኮ የላመ የጣመ ያልበላ በዚያ ሰውነታቸው በደረቅ አካላቸው ደማቸውን አፈሰሱ። ለዓላማቸው ሞቱ። ለዓላማቸው የሚሞቱ ቅዱሳን ሞታቸው ክብር ብቻ ሳይሆን ቅድስና ነው። በጌታ የሚሞቱ ብፁዓን ናቸው። ባለ ራእዩ ቅዱስ ዮሐንስ ራእይ 14 ቁጥር 13 ላይ በጌታ ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። ከምን ወዲህ? ከእንግዲህ ወዲህ ማለት ብሉይ ኪዳን አልፎ አዲስ ኪዳን ክርስቶስ ሞትን ካከበረው በኋላ ክርስቶስ የሞትን መርገም ሽሮ ሕይወት ካደረገው በኋላ የመንግሥተ ሰማያት መግቢያ ካደረገው በኋላ የሚሞቱ በጌታ የሚሞቱ ሞታቸው የከበረ ነው፣ ብፁዓን ናቸው። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ሞታቸው በዚህ የከበረ ነው፣ የቅዱሳን ሞታቸው። ሶስተኛውና የመጨረሻው ማጠቃለያው የሐዲስ ኪዳን ክርስቲያኖች ሞታቸው የከበረ ነው። ሞታቸው የሚከብረው እንዴት ነው ከተባለ የቤት ስራቸውን የጨረሱ የሐዲስ ኪዳን ክርስቲያኖች ዝም ብለን ለመብላት ለመጠጣት ብቻ ስላልተፈጠሩ ስንበላ ስንጠጣ ከሞትን እንኳን በእግዚአብሔር ዘንድ የጻድቅ ሞት በእግዚአብሔር ፊት የከበረ ነው። የኛ ሞት ግን ያላግባብ ሞት ከሞትን በሰፈራችንም ዘንድ የከበረ አይደለም። ሹክሹክታ እኮ ነው የሚሆነው። በልቅሶ ቀን አይደለም የሚሆነው። የገሊት ባል ምን ሲያረግ ነው የሞተ? ኧረ አይታወቅም። ልጅም ይሸማቀቃል፣ ጎረቤትም ይሸማቀቃል፣ እድርም ድንኳን ለመጣል ይሸማቀቃል። ሲጠጣት ንሎት የሞተ መጠጥ አግባብ ነው በአግባቡ ግን እንደ ሁል ጊዜ 365 ቀን ያደላቸው ወደ ላይብረሪ ያላደላቸው ወደ ግሮሰሪ አንዱ መጠጥ ቤት ገባሉ። ሁለት ልጆች ናቸው። ድሮ 6000 ብር 600 ሺህ ብር በነበረበት ጊዜ አንድ የኔ ቢጤ ድሃ ድንገት 6000 ብር ያገኛል። የድሃ ነገር የረባ ኪስ እንኳን የለው። የት ያሳድረው ያን ብር? ዛሬ ይህን ብር ማጥፋት አለብኝ አለ። ብሩም ማጥፋቱ መልካም ነው፣ አንተን ጨምሮ ነው ይዞ የሚጠፋ። ብቻው የሚጠፋ መስሎ ነው። ሄደ። ሲሄድ ያን ጊዜ በጣም ትልቅ የሚባለው ሻራተን ነው። ሻራተን ገባ። ድንገት ብር አገኘ እንጂ ምን እንደሚጠጣ ምን እንደሚታዘዝ ምን እንደሚባል አያውቅም። ሲገባ ሁለት ልጆች ጥግ ላይ ሆነው ይጠጣሉ። እየጠጡ ይጮሃሉ። ምንም ያውቀው ነገር የለም። ገባና ተቀምጦ የሚያስጮህ መጠጥ አምጣልኝ አለው። ግራ ገባው አስተናጋጁ። የሚያስጮህ መጠጥ አምጣልኝ አለው። ምን ማለት ነው አልገባኝም አለው። እነሱ የሚጠጡትን አለው። አያቸው አይቶ መግባት ከባድ አይደል? አመጣለት። አንዱን አለ። እሱን አላስጮኸውም። አይ ለምንድን ነው እኔን የሚያስጮኸኝ? የእነሱን አይደለም ያመጣህልኝ አለና የመቅመስ ያህል አይኑን አፍጦ እንደሚሸጥ ከብት አገላብጦ ያያቸዋል። ምን ሆነ እያሉ እነሱ ሲያየው ከለሩም የሚጠጣበት መለኪያውም አንድ ነው። ድገመኝ አለ። ደገመው። አሁንም አላስጮኸውም። ለሶስተኛ ጊዜ ድገመኝ አለው። ደገመው። እሱ ያለው 600 ብር ነው።
ሂሳብ ሲል 6000 ብር አለው። ያን ጊዜ ራሱን ይዞ አገር ያለ መጮህ ጀመረ። ለካ እነዚያን ያስጮኻቸው መጠጡ ሳይሆን ዋጋው ነው። ኑሮ አይደል እያስጮኸን ያለው? ሌላ መስሏችሁ ነው እንዴ? ሌሊት ሁሉ ያባባን እንቅልፍ የነሳን አይደለም ወይ? ሌላ መስሏችሁ ነው እንዴ? ሰው ጸበል እንዳታስገቡ ባካችሁ። አሁን ሰይጣን የለም፣ ሰይጣን ስራውን ትቷል። ኑሮ ነው እያስጮኸን ያለው፣ እያስለፈለፈን ያለው፣ ብቻችን እያናገረን ያለው፣ ሌላ እንዳይመስላችሁ። እና ለካ እነሱ የሚጮሁ ገና ክፍያውን ያውቁታል እነሱ። እሱ ስላላወቀው አልጮኸም። አገር ይያዝ፣ አገር ይያዝ፣ አገር ይያዝ የመንግስት ያለ አለ። ድሮም እዚህ መርካቶ አካባቢ እንዲህ ተደርጓል አሉ። አንድ ሰው ከወደ ሰሜን ይመጣና ከአባይ ማዶ ነው የመጣው እና አባይ ነው የሚጠጣ ይመጣና ውሃ እንደመጣ ድሮሱ አንድ እንጀራ በብር 50 በልቶ ሻይ በሰሙኒ ሳንቲም ጠጥቶ አገር አማን ብሎ መርካቶ የሚገዛውን ገዝቶ ነው የሚሄደው። በኋላ አንድ ቀን ምናምን የሚባለው ውሃ ታሽጎ ከመጣ በኋላ የእግዚአብሔር ውሃና የማን ውሃ ነው የሚባለው? አቤት! አሁን ሆቴሎቹን ብልጡ ነው የእግዚአብሔር ውሃ ስትሏቸው ይሄን ማን ፈጠረው እንግዲህ እያሉ ያን ነው የሚያመጡላችሁ። አሁን ውሃ በነፃ የለም። አሁን እሱ እንደዚያ ነበር የለመደው። የታሸገ ውሃ መጣው 4 ብር ትከፍላለህ አሉት። የለም አልከፍልም አለ። ከጭቅጭቅ በኋላ ፖሊስ መጥቶ የእንጀራውንም የውሃውንም ከፍሎ በጣም ተናዶ እንዴት ውሃ ይሸጣል እያለ ሲል ቀጥታ በር ላይ እንደቆመ በረድ የቀላቀለበት ዝናብ ይመጣና አዲስ አበባን ይለዋል። ይሄን ውሃ ሻጭ አገር በለው፣ ይሄን ውሃ ሻጭ አገር በለው፣ ሲያንሰው ነው ይሄን ቀጣፊ በለው አለ። እና አንዳንድ ጊዜ በጣም በዚህ ዘመን ጥንቃቄ ማድረግ ያለብን ላለማበድ ነው። ምእመናን በጣም እብደት ቅርብ ነው፣ ጎረቤታችን ነው ያለው። ላለመበሳጨት፣ ላለመናደድ ወስናችሁ ነው መምጣት ያለባችሁ። መጀመሪያ ጸሎት አድርጋችሁ ውጡ። ከዚያ በኋላ ምንም ነገር ቢመጣ ላልበሳጭ በሉ። የሚያበሳጨው ነገር ብዙ ነው። ስለዚህ የሚያስጮህ መጠጥ አምጣልኝ አለና ሰው የምኞቱን አይደል የሚሆነው? አይደለም ወይ የሚሆነው? መጀመሪያ የሚያስጮህ መጠጥ አምጣለ። መጠጡ ባያስጮኸው ምን አመጣው? በነገራችን ላይ አንዳንድ የስካር ባለሙያዎች ሲናገሩ ባለሙያ ባይኖርም አንዳንዴ የሚያስለቅስ መጠጥ አላሉ። የሚስቱን አያት ሁሉ እያሰበ የሚያለቅስ ምን ሆነ ነው ሲባል የሚስት አያት ከሞተች 80 ቀኗ ነው ዛሬ ይላል። ስለዚህ የተወደዳችሁ ክርስቲያኖች የሚያስጮኸን አይደለም ያጣ ነው፣ ጮኸን እንባችን የሚያበስልን ያጣ ነው። ስለዚህ ለዓላማ ኑረን ለዓላማ ሙተን በመንግስተ ሰማያት በዓላማ ለመኖር ሞታችን የከበረ ለማድረግ አኗኗራችን ማክበር፣ አኗኗራችን ክርስቲያናዊ ማድረግ። ስለዚህ በሐዲስ ኪዳን የክርስቶስ አካል በሆነችዋ ቤተ ክርስቲያን በ40 ቀን በ80 ቀን የተጠመቅንኛ ክርስቲያኖች ሞታችን በማን ዘንድ የከበረ ነው? በማን ዘንድ የከበረ ነው? በእግዚአብሔር ዘንድ የከበረ ነው። የጻድቁ አባታችን በረከት ከሁላችን ጋር ይሁን። የዛሬ በዓሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ባለ አንበሳው ባለ ነምሩ ያረፉበት ቀን ነው። 562 ዓመት በምድር ላይ ከኖሩ በኋላ ዛሬ ወደ አምላካቸው ወደ እግዚአብሔር የሄዱበት ነው። 662 ዓመት ከክርስቶስ ጋር ልብስ ሳይለብሱ ምግብ ሳይበሉ አንድ ቀንም የዚህን ዓለም ሐሳብ ሳያስተናግዱ በግብጽ በረሃ በኢትዮጵያ ምድር እየተንከራተቱ ኑረው ወደ አምላካቸው ሲሄዱ ዳዊት እንዲህ ብሎ ዘመረላቸው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቁ የአቡነ ገብረ መንፈስ ቅዱስ ሞታቸው በእግዚአብሔር ዘንድ የተከበረ ነው። ሞታቸው ብቻ አይደለም፣ ሰርጋቸው እኮ ነው። ግሩማን መላእክት አይደል ምንለው? ወረዱ ወሚትቀበሉከ በብሂል አማን በአማን ገብረ መንፈስ ቅዱስ። ግሩማን መላእክት፣ ረቂቃን መላእክት፣ ሰይፍ ያላቸው መላእክት ወረዱ። ያሸበሸቡ ለመቀበል ወረዱ። ሂዱ አይደለም፣ ቅዱሳን መላእክት ራሱ እግዚአብሔር ወደ ጻድቁ ወደ አቡነ ገብረ መንፈስ ቅዱስ በተመሳሳይ ነሐሴ 24ም የአቡነ ተክለ ሃይማኖት ጻድቃን ሲሞቱ
እግዚአብሔር መጥቶ ነው የሚቀበላቸው። እግዚአብሔር መጥቶ ነው ቃል ኪዳን የሚሰጣቸው። እኛ ከሞትን በኋላ ሂደን ምን እንደምንሰማ እንጃ። እግዚአብሔር ይሁነን። ሶስት ነገር እንፈራለሁ እንዳለ፣ አንደኛ ነፍሴ ከስጋዬ ስትለይ፣ ሁለተኛ ወደ መቃብር ስወርድ፣ ሶስተኛው ከእግዚአብሔር ዘንድ ቁሜ ሂድ ነው ና ነው መባል ስላላወቁ ፈራለሁ ብሏል። አን ሰፈር ሰለተ ግብራተ ሶስት ነገሮችን እፈራለሁ። እኛ እንፈራለን ገና። ቅዱሳን ግን ገድላቸውን ከፈጸሙ ከጨረሱ በኋላ እግዚአብሔር ቅዱሳንን አስከትሎ ግሩማን መላእክትን አስከትሎ ይመጣል። ያሉበት ቤት ብርሃን ይሆናል። የቅዱሳን መላእክት ድምጽ ይሰማል። የቅዱሳን መላእክት ዝማሬ ብቻ አይደለም፣ መብረቅ ነጎድጓድ ይሰማል። ምድር ራሷ ትዘምራለች። መብረቅ ራሱ ይዘምራል። መብረቁ ራሱ የአቡነ ገብረ መንፈስ ቅዱስ ደቀ መዝሙር አይደል? ምድር እየዘመረች ቅዱሳንን ትሸኛቸዋለች። የቅዱሳን ሰርጋቸው፣ የቅዱሳን ክብራቸው፣ የቅዱሳን ሕይወታቸው ሞታቸው ነው። በምድርማ እንግዲያ ሲኖሩ መጠለያ የላቸው፣ ጫማ የላቸው፣ የሚበሉት የላቸው። ይህ ዓለም አንድ ቀን ያስቀምጣቸው። ያገኘ ሲያሳዳቸዋል ቢኖር ሲሞቱ እግዚአብሔር የቅዱሳንን ሞት ይቀድሰዋል፣ ይባርከዋል፣ ያከብረዋል። አካላቸውን ያከብረዋል። የቅዱሳንን አጽም አካላቸውን ብቻ እኮ አይደለም። ዛሬ የተዘመረው መዝሙር የጻድቁ አቡነ ገብረ መንፈስ ቅዱስ መቃብራቸው ላይ ብርሃን ወረደ። ብርሃን መውረድ ብቻ አይደለም፣ ብዙ ድውያን ተፈወሱ፣ ብዙ ሙታን ተነሱ፣ ብዙ በሽታ ያለባቸው ሰዎች ተፈወሱ። ቅዱሳንን እግዚአብሔር መጨረሻ ላይ ሁለንተናቸው መድኃኒት ያደርገዋል። ቅዱሳን አካላቸው ይበቃል። አካላቸው ከበቃ በኋላ የአካላቸው ብቃት፣ የአካላቸው ክብር፣ የአካላቸው ንጽህና፣ ቅድስና መጀመሪያ ነፍሳቸው ናት የምትበቃው። ትጠራለች ነፍሳቸው። ነፍሳቸው ከበቃች በኋላ ስጋቸውን ታነጻዋለች። ስጋቸው ከነጻ በኋላ የነፍሳቸው ንጽህና ለስጋቸው፣ የስጋቸው ንጽህና ለልብሳቸው፣ የልብሳቸው ንጽህና ለመቋሚያቸው፣ የመቋሚያቸው ንጽህና ደግሞ ለቆሙበት መሬት ይሆናል። ከዚህ በኋላ የቅዱሳን ሁለንተናቸው ይቀደስና ይባረክና ከቆሙበት መሬት ላይ ጸበል ይፈልቃል። ከቆሙበት መሬት ላይ ቤተ ክርስቲያን ይሰራል። ከተቀበሩበት ቦታ ላይ ሙታን ይነሳሉ፣ ድውያን ይፈወሳሉ። የጻድቅ ሰው ሞት በእግዚአብሔር ዘንድ የከበረ ነው። በእግዚአብሔር ዘንድ አይደለም፣ በመላእክት ዘንድ የከበረ ነው። መላእክት ይዘምሩለታል። በክርስቲያኖች ዘንድ የከበረ ነው። የቅዱሳንን ሞት የምናከብረው ለዚህ ነው። ሕያዋን ስለሆኑ ነው ቅዱሳን። ኢኮነኪ አምላከ ሙታን አላህ አምላከ ሕያዋን፣ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ቅዱሳን በነፍስ ሕያዋን ናቸው። ከድካም ያርፉ ዘንድ ወደ እግዚአብሔር ሄደዋል። ስራቸው ይከተላቸዋል። ስራቸው ገድላቸው፣ ቅድስናቸው፣ አማላጅነታቸው፣ ንጽህናቸው ለዘላለም እኛን ሲባርክ ምድርን ሲቀድስ ይኖራል። ስለዚህ የጻድቃን ሞት በእግዚአብሔር ዘንድ የከበረ ነው። የጻድቃን ሞት የኛ ሕይወት ነው። የጻድቃን ሞት የኛ በረከት ነው። የጻድቃን ሞት ለኛ ቃል ኪዳን ነው። በዛሬው ዕለት እኮ ቃል ኪዳን ተቀብለናል። ዝክርህን የዘከረ ገድልህን የሰማ ቤተ ክርስቲያንህን ያነጸ ያሳነጸ የቃል ኪዳን ታቦት ባለበት ቦታ የቀደሰ ያስቀደሰ ዝክር ኑሮት የሰጠ ባይኖረው ደግሞ በጻድቁ ስም የተዘጋጀውን ዝክር። ቅድም ገድሉን አልሰማችሁም ወይ? በነገራችን ላይ በዚህ ሳምንት ያለው ትልቁ ነገር ገድል ነው። ዋናው ገድልን ቲክቶክ ላይ ተቀምጦ ገድል እንዲህ ነው ማለት አይደለም። በተለይ ይህ ትልቅ መጠንከር ያለበት ጉባኤ ነው። ቅድም እኔም እየሰማሁ ነበረ። መጠንከር ያለበት ዓለም ማወቅ ያለበት ትልቁ ይሄ ነው መሆን ያለበት። በነገራችን ላይ ራሱ ዕለቱ ዓርብ የገድል ቀን ነው። በዚያ ቀን ደግሞ የቅዱሳንን ገድል፣ የቅዱሳንን ሕይወት፣ የቅዱሳንን ቅድስና የሚናገሩ ገድላት የመጽሐፍ ቅዱስ ማብራሪያ ናቸው። ወይም ደግሞ መጽሐፍ ቅዱስ የተናገረውን በተግባር የሚያሳዩ ስለሆኑ ገድላትን መስማት፣ ማሰማት፣ በተለይ ደግሞ በትርጓሜ ሲሆን በሚያምር አንደበት፣ በምስጢር
ብሉያትን ከሐዲሳት ሐዲሳትን ከብሉያት አመሳጥረው በሚተረጉሙ መምህራን እንደኔታ ባሉ ሲቀርብ ደግሞ የተዋበ ስለሆነ በተለይ እንደው አረብ የሚቀጥል ከሆነ ይሄ መልካም ነው። አይለፋችሁ ምእመናን። ደብረ ሊባኖስ አንዱ ትልቁ በሽተኞቹን ከሚፈውሳቸው ገድል ቤት የሚነበበው ገድልና አንድ በሽተኛ ወይም ክፉ መንፈስ ያለበት በተከታታይ ጸንቶ ገድል የሚሰማ ስለሆነ የጻድቁ ገድል የጻድቃን ገድል ክፉን መንፈስ ያረቅና የታመመውን ሰው ጤነኛ ያደርገዋል። ለውቀት መድኃኒት ነው፣ ለመናፍቃንም መድኃኒት ነው፣ ደግሞም ለሥጋ ደዌያችንም መድኃኒት ስለሆነ እንዲህ አይነት የቅዱሳንን ገድል ማሰማት አንዱ ሆኖ መስማት መዝከር መስጠት አንዱ ሆኖ ደግሞ በሳቸው በጻድቁ ስም በአቡነ ገብረ መንፈስ ቅዱስ ስም የተዘከረውን ዝክር መብላትም ያጸድቃል። ስለዚህ የተወደዳችሁ ክርስቲያኖች ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። ሞታቸው ለሳቸው ክብር ሆነ፣ ለኛ ክብር ሆነ። ክብር ባይሆን ኑሮ እንሰበሰብ ነበር ወይ? ዛሬ የዳነው በሽተኛ፣ ጸበል የተጠመቀው በሽተኛ፣ እፎይ ያለው በሽተኛ፣ ተምሮ የሄደው በሽተኛ አሁን የተረጋጋ ነው። እኛ ራሳችን ስንጣደፍ ብለን የተረጋጋ ነው። የጻድቅ ሞት በእግዚአብሔር ፊት የከበረ ነው ማለት ነው። እኛንም ያከብራን። አከበረን እኮ ወንጌል ተማርንበት እኮ ቅዳሴ ያስቀደስንበት እኮ ሥጋው ደሙ ተቀበልንበት እኮ አከበረን እኛን። ቅዱሳን ሞታቸው እነሱን ብቻ ሳይሆን ቤተክርስቲያንን ያከበራት እኮ መጀመሪያ የመድኃኔዓለም ሞት ነው። ቀጥሎ እኮ ቤተክርስቲያንን ያከበራት የቅዱሳን ሞት እኮ ነው። ቤተክርስቲያን እኮ የቅዱሳን ሞት ጌጧ ነው። የክርስቶስ ሞት ጌጧ ነው። አንድ ቀን ማፍራት ታቀም እኮ ንዚህኑ ሞተ እኮ ነው የምትለው። እለት እኮ የምታወራው የክርስቶስን ሞት እኮ ነው። ክርስቶስ ሞቶ መሞቱን ብቻ አይደለም መነሳቱን ብቻ አይደለም ማረጉን ብቻ አይደለም። ምን ትላለች? ዳግመኛ ከመጣ በኋላስ ዋናው መምጣቱ አይቀርም። የመጣ ቀን ራቁታችን እንዳንቆም ነው። ስለዚህ ይመጣል ትላለች። ይመጣል ብላ አይደለም መጥቶ ይወስደናል ብላ ነው ቤተክርስቲያን መታስተምረው። ስለዚህ የተወደዳችሁ ክርስቲያኖች ቅዱሳንን ኑሯቸውን ሳይሆን ሞታቸውን፣ ሥጋቸውን ሳይሆን ነፍሳቸውን፣ ቅድስናቸውን ያከበረ አምላክ እኛም የምድሩን ብቻ ሳይሆን የሰማዩን አኗኗራችን ከሞት በኋላ ያለውን ሕይወት እንዲያሳምርልን በምድር ስንኖር መልካም ሥራ እንድንሰራ እግዚአብሔር ይርዳን። የመከረን ያስተማረን የረዳን የሰበሰበን በቃሉ ያሳረፈን የአባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። የጻድቁ አባታችን የአቡነ ተክለ ሃይማኖት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው ከኛ ጋር ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ክብራቸው በረከታቸው ብዙ ነውና ነብር ያስገዙ አንበሳ ያስገዙ፣ ነብር እንዲታዘዝ አንበሳ እንዲታዘዝ ያደረጉ አባት ኢትዮጵያውያን እርስ በርሳቸው እንዲፋቀሩ አብረው እንዲኖሩ ጸሎታቸው በረከታቸው ለሀገራችን ለኢትዮጵያ ለኛ ለክርስቲያኖች ለቤተ ክርስቲያናችን ላጣን በረከት ለተጨነቅን እረፍት ይሁነን። ይቆየን። ሄላትዮ